ያናግራል፣ አንካሰል ይዘላል፣ ሲሆን ይተረትራል። የተራበውን ምንም በሌለበት ቦታ ላይ ምግብን ያበላል። ከ5000 የሚበልጡን ህዝብን አምስቱን እንጀራና 2 ዓሣን ይመግባል። የሚገርም ቃል። ከዛ በኋላ ባዶ መሬት ላይ አስቀምጡ ይላል። ምግብ የለው፣ የተሰራ ነገር የለ፣ እሳት የለ። ከዛ በኋላ ደግሞ ወደ ማዶ እንሻገር ብሎ ለደቀ መዛሙርቱ ከተናገረ በኋላ ማዕበልና ወጀብ ከተነሳ በኋላ ደግሞ እንዲህ ይላል። ተነስቶ ማዕበሉን ወጀቡን ምን ያደርጋል? ይገጥጣል። ቀጥ ይበል፣ ረቅ ይበል፣ ስም ይበል ይላል። ማዕበል ይታዘዛል፣ ወጀብ ይታዘዛል። ለማ ለኢየሱስ። ከዛ በኋላ ቃና ዘገሊላ ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ በጣም ድንቅ ሰርግ ነበርና ከዛ ወይኑ ምን ሆነ ይላል? አይደቀ ይላል። ከዛ በኋላ መጣ ይላል። ኢየሱስ ራሱን ገልጦ አይደለም የመጣው፣ ተሰውሮ ነው የመጣው። እንዲህ አላቸው ለማርያም ሰራተኛ፣ ወዮ ጌታ ሆይ ወይኑ ምን ሆኗል አልቋል ሲባል አንድ ነገር ነው የተናገረው። ምንድነው ሲባል ፕሮግራሙ አልቆ ነው የሄደው። በጣም እንግዶቹ ገና እየመጡ ነው። መሀል ላይ ነው ፕሮግራም ያለው። ምንድነው ወይኑ ያለቀው። ከዛ በኋላ ማርያም መጥቶ እሱ ደግሞ ይሰማል። በኋላ ተመን እንዲህ አላቸው ጋኑ ላይ ምኑ ጨምሩበት፣ ውሃው ጨምሩ ሙሉዋል። በጌታ በኢየሱስ ምን አይነት የሚገርም ስብከት ነው። ከዛ በኋላ አለ እሷ ደግሞ እንዴ የሚለው አድርጉት። የኔ እናትና የዮሴፍ አባትና ቀርቷል። ምስጢሩ ገብቶታል። አሜን 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 አሜን። ከዛ በኋላ ጋኑን ምን አድርጉ ነው ሙሉ ጋኑ እግዚአብሔር ኢየሱስ ኪዳ ካለ ኪዳ፣ ውጣ ካለ ውጣ፣ ኑር ካለ ኑር፣ አገልግል ካለ አገልግል፣ ኢላፍ ካለ ኢላፍ። ዘይቱን ዋን ምን አድርጉ። ከዛ በኋላ አንድ ቃል አውጣ። ውሃው ወደ ምን ቀየረ? ወደ ወይን ጠጅ ተቀየረ። ከዛ በኋላ ፈቃድ የመጀመሪያ ያንን የጠጡት ሁሉ ሰብሮ በቃ አልተመቻቸው። አዲሱ ግን ሲሰጥ ሲታጠብ የቀመሰው ሁሉ ይሄ ከየት ነው የመጣው? መነጋገር ይሆናል። እንዲህ ይሆናል። በዳነማ ላይ ብቻ አይደለም፣ በዓለም ዙሪያ ላይ መነጋገሪያ ትሆናለህ። አንተ ያሰብከው አንተ የፈራው ሳይሆን እግዚአብሔር የተናገረው አንተን ይወርሳል። እና ኋላ የሚለው አድርጓል። ማታ ሲታይ ከአንቺ ጋር ምን ጉዳይ አለኝ? ወጣለች እኮ በበጎች በረት ላይ ወጣለች እኮ። ግን ምንድነው አለው? ከአንቺ ጋር ምን ጉዳይ አለ? ጊዜ ምንድነው አለው? ገና ነው አልደረሰም ማለት ካሳፋራባሽ። ከዛ የሚገርም ቃል ኢየሱስ ጌታ ነው። ስለዚህ ቁጥር 3 ላይ በጣም የሚገርም ነገር ማለት ነው። እቺን ተናግሬ ጨርሳለሁ። ቁጥር 3 ላይ መልአኩም እንደ መብረቅ በጠንቋይ ላይ የእግዚአብሔር ክብር እንደ መብረቅ ይመጣል። አሜን። በአንተ ላይ በነገሪ ላይ እንደፈለገ እያወራ በቆየው ላይ የእግዚአብሔር መልአኮች እንደ መብረቅ ይመጣሉ። አሜን። ሁለት ዲካፋርና የእግዚአብሔር መልአክ መልአኮች እንደ መብረቅ ጠንቋዮችን ይመታሉ። ወለስኪ መልአኩ እንደ መብረቅ ልብሱን እንደ በረዶ ነጭ ነበር ማለት ይሄ የኢየሱስ መልክ ነው። የኢየሱስ መልክ ነጭ ነው። የኢየሱስ መልክ ክብር ነው። የኢየሱስ መልክ ከጣት ልክ የጋለ እሳት ነው። ፊቱን ማታችን እኔ ጸልያለሁ። አሁን ጸልያለሁ። አሁን ትጸልይ አንዳንዱ በዚህ ቅባት ይነሳል። አሜን። አንዳንዱ በዚህ በኃይል በጸጋው ኃይል ይነሳል። አሜን። ሁለት ዲካፋርና እኔ በለስኪ እንደ ታላቅ ሰራዊት በለስኪ በኢየሱስ ስም እነሳለሁ። በለስኪ ማቴዎስ ወንጌል 27:51 ላይ እነሆ የቤተ መቅደስ መጋረጃ ይላል። የምን መጋረጃ? የቤተ መቅደስ መጋረጃ ከምን ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ ይላል። የኢየሱስ ክብር ሲመጣ፣ የኢየሱስ ኃይል ሲመጣ መከራው እንደ ውሃ ይቀልጣል። አሜን። የኢየሱስ ጣት ያንተን ቤትና ያንተን ጉዳይ ሲነካ ነገርን አንቆ ያዘው መንፈስ ሁሉ ይመጣል። አሜን። በዲካፍ ማርግና በአዲስ መንገድ በልስ ራመዳለሁ በልስ በአዲስ ኃይል በልስ እንቀሳቀሳለሁ በልስ ዛሬ ወለቱት
ለብሳለሁ በሉት። ጌታ አለቶቹ ምን ሆኑ? ተሰነጣጠቁ ይላል። ኢየሱስ ደም ጌታ ይባላል። አለቶቹ ተሰነጣጠቁ። የጨለማ መገራት፣ የሐዘን መገራት፣ የባዶነት መገራት፣ የውድቀት መገራት፣ የኪሳራ መገራት፣ የስድብ መገራት፣ ከሰው በታች ያደረገው መገራት ከላይ እስከ ታች ተቀደደ። መገራቱ ተቀደደ። ምድሪቷ ተናወጠች። አለቶቿ ተሰነጣጠቁ ይላል። ይሄ የእግዚአብሔር ድምፅ ነው። የእግዚአብሔር ክብር፣ የእግዚአብሔር ክብር ሲመጣ መርገም ይሰበራል። የእግዚአብሔር ክብር ሲመጣ አንተን ጋርዶ ያለው ጨለማ ሁሉ ካንተ ህይወት ይነሳል። እና ወረኛት ወንድም አይነሳም ብሎ ነበር። ደጋሚያት በልስኪት አይነሳም ብሎ ነበር። አንተ ባሉት ግን የምታመልከው አምላክ መቃብርን ባዶ አድርጎ ተነርቷል። ዛሬ ባሉት ግን ያንተ ነገር በክብር ይነሳል። አይወርደ ዳንጎ ኪዮ አየንደ ሰላም ሆኖ ነው ያግና ኢነ ሶዶ ከይቆ ኢቲ ሶዶ ከይቆ ኢጎጊ ሶዶ ከይቆ የሆነ ክብር ይሰማል። እንዲህ ይሆናል። ሳትወጣ ከቅባት ጋር፣ ሳትወጣ ከሊሳን ጋር፣ ሳትመለስ ከክብር ጋር፣ ሳትመለስ ከጸጋው ጋር አብሬ መታት ከዚህ ሳትወጣ ያንተ ነገር ተሰርቷል። አይቆላታ ኢሉ በጣም አፈይቆ ይወሽ ቤታ ፈይቆ ከዛ በኋላ በጣም የሚገርመኝ ቃል እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ካንሰር ሆኖ እየተለጠፈ ማይጠን መስሎ እየተለጠፈ ደምግፊት፣ ስኳር የሚጥል በሽታ፣ ወባ፣ ታይፎይድ መስሎ እየተቀመጠ ነገርን አትሞ የያዘ ቃሉ ሲወጣ ከላይ እስከ ታች ተቀደደ። አየን ነው ሞያ ከዛ በኋላ ምድር ምን ሆነች ይላል? ተናወጠች። ከዛስ አለቶቹ ምን ሆኑ ይላል? ተሰነጠቁ። ሐዋርያት ሥራ ላይ ደግሞ እንዲህ ይላል። ሐዋርያት ሥራ ምዕራፍ 5 ቁጥር 19 ላይ የጌታ መልአክ በሌሊት ይላል የወይኑን ደጅ ከፍቶ አወጣቸው። የማን መልአክ? የጌታ መልአክ በሌሊት ወደ ወይኑ ከፍቶ ምን አደረጋቸው? አወጣቸው። ኪዳን ያለው አይታሰርም። ኪዳን ያለው መቃብር ውስጥ ላይ አይቀርም። ኪዳን ያለው እያዩ ይሄዳል። ኪዳን ያለው እያዩ ከፍ ከፍ ይላል። እጅግ እንዲያርግና የኔ ነገር ከፍ ከፍ እያለ ይሄዳል። ይህን መልእክት እየተናገርኩ ያለው ለዘጠኝ ሰዎች የትንሣኤ ጊዜ፣ ለነገሮቻቸው የትንሣኤ ጊዜ፣ ለቤቶቻቸው የበረከት ጊዜ። አንድ ሰው አምነው ሰዳ ተቀበለ። መግደላዊት ማርያምና ሁለተኛው ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለ፣ በላዩ ተቀመጡ። ቁጥር 3 መልአኩም እንደ መብረቅ ልብስ እንደ በረዶ ነጭ ነበር። ጠባቂዎችም እርሱን ከመፍራቱ የተነሳ ተናወጡ፣ እንደ ሞተ ሰው ሆኑ። መልአኩ መልሶ ሴቶች አላቸው፣ እናንተ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል። ምን እንዳለ እንደተናገረ ተነስቷል፣ በዚህም የለም። የተኘበት ስፍራ ኑና እዩ። ሃሌሉያ። በግንዱ ከዳዊት ዘር ነው የኢየሱስ አመጣጡ ማለት ነው። ከዛ ይቀጥልና እግዚአብሔር ደግሞ በምሳሌ ምን አደረገ? በማርያም በኩል ገባና ድንግል የሆነችውን ማርያምን መረጠና በመንፈስ ቅዱስ ኃይል ይላል ጸነሰች ይላል።
ከዛ በኋላ መልአኩ መጣና ለማርያም ምን ተናገረ? መልእክት ተናገረ። እነሆ ድንግል ትጸንሳለችና ከዛ ወንድ ልጅም ትወልዳለችና ይልና ስሙ ኃያል ድንቅ መካሪ አሜን ይልና ስሙ ማን ይባላል? ያሉ ኢየሱስ ይባላል። እሱም ደግሞ ብዙ አሕዛቦችን ከጨለማ ወደሚደነቅ ብርሃን ያወጣል ይልና የሆነ ንግግር ይፈጠራል። የሱ የኢየሱስ አመለካከት ስልጣን እያለ ስልጣን እንደሌለ ሰው ሆኗል። ዝም ብሏል። እንዳስተማር ስንት ዓመት ነው ኢየሱስ እዚህ ምድር ላይ የቆየው? 33 ዓመት ተኩል ነው የቆየው። በደንብ መግባት አለባችሁ። ይኸውላችሁ የእግዚአብሔርን ቃል በደንብ መስማት አለባችሁ። የእግዚአብሔር ቃል ሕይወት ነው፣ እስትንፋስ ነው፣ ሰላም ነው፣ እረፍት ነው፣ መንገድ ነው፣ ቤታችን ነው፣ አመላጅ ነው፣ ያው ነው። አሜን። ከዛ በኋላ እንግዲህ እንዲጠለስም የምስራች ቃል ያበሰረው ማን ነው? መልአክ ነው። አሁን ደግሞ እንደተነሳ ደግሞ እያበሰረ ያለው ማን ነው? መልአክ ነው። መልአኮች ባይተው አደገኛ ናቸው በጣም። ለነሱ የተሰጠው ስራ ቀላል ስራ አይደለም። ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ ማርያምና መግደላዊት ማርያምና የያዕቆብ እናት ማርያም የተባለች ብዙ ሰዎች አሉና ከዛ ሊነጋጋ አካባቢ ኢየሱስን እየፈለጉ መቃብሩን እየፈለጉ ሲመጡ መቃብሩ ከዛ በኋላ አዘኑ። ምን ሆኖ ነው? ማን ወስዶ ነው ሲሉ መልአኩ እንዲህ አለ፣ እናንተ ሴቶች ባይነው የተመረጡ 12 ሐዋርያቶች እያሉ እንዴት ሴቶች የኢየሱስ ክርስቶስን መነሳት ያውጃሉ? ይሄ ትልቅ ስልጣን ነው። በዛም ዘመን ላይ በሴቶች አፍ ላይ ሴቶች ለተልእኮና ለአገልግሎት በጣም ወሳኝ መሆናቸውን ነው መጽሐፍ ቅዱስ በደንብ የሚያሳየው። ይሄን ማወቅ አለብን። የኢየሱስን መነሳትን ያበሰረው መልአኩ ለነሱ ከተናገረ በኋላ ወደ ገሊላ ይቀድማቸዋልና ሄዳችሁ እናንተ ለማን ተናገሩ ነው ያለው? ለደቀ መዛሙርቶች ምን በሉ ተናገሩ ነው ያለው። ቀደም ብሎ የተመረጡ እነማን ናቸው? ሐዋርያቶች ናቸው። ከኢየሱስ ጋር ሲውሉ የነበሩት እነማን ናቸው? ሐዋርያቶች ናቸው። ግን አዋጁ ተገለበጠ፣ ትእዛዙ ተቀየረ፣ አካሄዱ ተቀየረ፣ መንገዱ ተቀየረ። በባህሪው ሴቶች ያዙ። ሲያዝኑ መልአኩ እንዲህ አላቸው፣ እናንተ ሴቶች እናንተ የምትፈልጉት ኢየሱስ ክርስቶስ እዚህ እንደተናገረ ተነስቷል ሲባል ወታደሮቹ እንዲያርጎ ነው የሚጠብቁት። በጥንቃቄ ማለት ነው። እንግዲህ ኢየሱስ ሲሞት ብዙ ፈተና አልፎ ነው የሞተው። ምክንያቱም ተልእኮ ስለሆነ ወታደሮች ከልክ በላይ እየጠበቁ እያሉ ልክ የሱ መነሳት መላእክቶቹ ኢየሱስ ላይ የተቀመጠውን ድንጋይ ምን አደረጉ ይላል? አንከባለሉትና በድንጋይ ላይ ምን አሉ? ቁጭ አሉ። ኢየሱስ መጀመሪያ ሲተፉበት የነበረውን ሲሳደቡበት የነበረውን እንደፈለገ ሲሆን የነበረውን ምድራዊ ማንነትን ቀይሮ ወደ መለኮት ተቀይሮ እዛው ቁጭ አለ። የትም ሳይል ድንጋይ ላይ ቁጭ አለ። ከዛ ፊቱ ያበራል። እነ ማርያምና እነኛ ሰዎች በጣም ደነገጡ። ከልክ በላይ እንዲህ አላቸው፣ እንደደነገጣችሁ አውቃለሁ። እናንተ ደግሞ የመጣችሁትን ዓላማ አውቃችኋለሁ። ስለዚህ አለ አትፍሯል። እንደተናገረ ተነስቷል። መቃብሩ ባዶ ነው። ድንጋዩ ተንከባልሎ አገኘ።